ዶክተር ኤርሚያስ ማዘርን ከቤት ለማስወጣት ልብሳቸውን ከሻንጣ ውስጥ በመክተት አሁን ከዚህ በላይ መሸከም መያዝም አልችልም፣ ስለዚህ ቤቴን ለቀውልኝ ይሄዱ ይላቸዋል። ዶክተር ምን ነው ምንድን ነው ይላሉ። አይ በቃ ማዘር እኔ አልችልም፣ በቃኝ ከዚህ በኋላ እኔም አቋሜ እንደ ሚስቴ ነው፣ አንድ ነው አቋማችን ይላል። ልጄ እሺ ደግፉና አንሱኝ፣ እስኪ ልጄ አንሽኝ ደግፊኝ ሲሏት ማን እኔ ነኝ እንዴ አንቺን የምነካ አልነካም፣ ማዘር እንደምንም ብለው ይነሱ እራስዎትን ችለው ይላቸዋል። ዶክተር አንተም ጨከንክብኝ እንዴ ይላሉ ማዘር በቃኝ ጨርሻለሁ፣ ከዚህ በላይ አልችልም፣ ይበቃኛል፣ ከዚህ በላይ መሸከም አንችልም እኛ ትላለች። እሷም እጅግ በጣም በሚያሳዝን ሁኔታ የሚገቡበት የሚጠጉበት ስለሌላቸው እሳቸውም ዶክተር አይኑን ቢያዩት እሱም ምንም መፍትሄ እንደሌለው ነገራቸው። በቃ ማዘር እንደምንም ብሎ ቤቴን ለቀውልኝ ይሄዱ፣ ከዚህ በኋላ ምንም ነገር ከእርሶ ጋር ጊዜ አይኖረኝም ይላል። እሷም በቃ ልጅሽን ሸኘሽ አይደል? እኛን ደግሞ ልደፊን ነው እንዴ? በቃ ቤታችን ለቀሽ ውጭልን፣ ይበቃሻል፣ እስከዛሬ ተሸክመንሻል፣ አይበቃም ትላቸዋለች። እሳቸውም ሞታቸውን ተነስተው በር ተደግፈው ቁመው ሀዘን ውስጥ ተውጠዋል። ዶክተርም ቆርጦ ተነስቷል። ልጄ እባክህ ዶክተር፣ እኔ እኮ ጥላ እንኳን መጠለያ የለኝም፣ የምጠጋበት ዘመድ የለኝም፣ ወዴት ነው የሚሄደው? ቢያንስ እንኳን የምጠለልበት ነገር እኮ ያስፈልገኛል። አላቅም ማዘር በቃኝ፣ በቃ ጨከንክብኝ፣ ጨከንክ። ዶክተር የት ሊሄድ? ሚስትየዋም አብራ ከሱ ተቀጥላ በቃ ይበቃናል፣ እስከ ዛሬ ከዛሽ ኮስማና ልጅሽ ጋራ አብረን ይዘንሽ ቆየን፣ እሷ ጥላሽ ሄዳለች፣ ስለዚህ አንቺም ይበቃሻል፣ ሁለታችሁንም ችለን ኖርን እስከ ዛሬ። ሲቀጥል ደግሞ አሁን ድጋሚ አፍሽ ልከፍችብን ነው። በቃ ይበቃሻል፣ ውጭልን እባክህ ልጄ፣ እባክህ ልለምንል፣ የምገባበት ጎጆ የለኝ፣ ጥላ የለኝ፣ የት ልሂድ? ማዘር ግን ምን ሆነው ነው? ከሰው ቤት ነዎት ነኝ ብለው ቤት ፈልገው እንኳን ከዛሬ ነገ ይሄዳሉ ብዬ ብጠብቅ እናንተ እንደሆነ መንቀሳቀስ አትፈልጉም። ከዚህ በኋላ ለሰከንድ እንኳን መታከዝ አልችልም። በቃ ቤቴን ለቀው ይውጡ፣ በቃ ውጡልኝ ይላቸዋል። በተሰበረ አንጀት ልባቸውን ሆዳቸውን ይዘው ወጥተው ሄዱ። እሱም ተከትሎ ወጥቶ ሻንጣቸውን በር ላይ ወሩሮ ገፍትሮ አስወጣቸውና በሩን ለመዝጋት በቃ ሁለተኛ ወደዚህ እንዳይመጡ ይላቸዋል። ማዘርም ደነገጡ። ሚስትም እየሳቀች በደስታ ተሞልታ ዋጋሽን ሰጠውሽ አይደለ? ይበቃሻል፣ ከዚህ በኋላ ሂጂ፣ ወደ መጣሽበት ተመለሽ፣ ሂጂ ትልና በሯን ዘግታ ትገባለች። እጅግ ማዘርም በሩ ሲዘጋ ደነገጡ። ሀረግም የእናቷ ነገር አሳስቧት መንገድ ዳር ብተኛ ጎዳና ተዳዳሪ ሆናለች። እጅግ ሞቷን ተነስታ በእንቅልፍ ልቧ ደንግጣ እግሯ በብርድ በስቀቀን ተይዟል። መዘርጋት ምንም ማለት አትችልም። ሞቷን ብቻ እጇን ኪሷ ውስጥ ሰዳ ስልኳን አውጥታ ወደ እናቷ ጋር ደወለች። ማዘርም እንቅልፍ ላይ ነበሩ። እናቴ ስልኩን ለመደወል ሞከረች። ማዘርም እንቅልፍ ተኝተው ስለነበረ ለረጅም ሰዓት ስልኩ ይጠራ ነበረ። ሀረግዬ ልጄ ይላሉ ስልኩን አንስተው የልጃቸው መሆኑን ሲያውቁ። አበባዬ ልጄ፣ ሀረግዬ አለሽ? አንቺ ነሽ ልጄ? እሷም በተሳሰረ ድምፅ አዎ እማዬ፣ ደህና ነሽ? ደህና ነኝ እኔማ። እንዴት ነሽ? ሀረግ ነኝ። አትደንግጪ ልጄ። ወይኔ እንደው ምን ሆነሽብኝ ነው ልጄ? ምን ሆነሽብኝ ነው? ድምፅሽ ራሱ ቀስቅሷል ልጄ። በቃ እማ ላወራሽ የምችለው በዚህ መልኩ ብቻ ነው ልጄ። ክፉ ቀን አሳስሮኝ ለመፈለግ እንኳን ባልችል ጥለሽኝ ወጣሽ። ምን ነው ልጄ? ምን ነው? እኔ የሚያንቀሳቅሰኝ የሚያገላብጠኝ በምፈልግበት ሰዓት አንቺ ግን ጨክነሽ ጥለሽኝ ሄድሽ። ብቻዬን እንድሞት ጨከንሽብኝ አይደል ልጄ?
ይላሉ። ዶክተር ስላለ እንደማይተውሽ ስለማቅ ነው እናቴ ጥዬሽ ሄድኩት። እማ እባክሽ ደከመኝ፣ አልቻልኩም፣ ከአቅሜ በላይ ሆነ እማ። እና መፈርጠጡ ነበር ቀላል? ጧሪ ቀባሪ የሌላት እናትን ጥሎ መሄድ ነው መፍትሄው? ልጄ ይቅርበኝማ እባክሽ እማ። እሺ ነይልኛ ልጄ። አልችልም እማ አልችልም። እና በልቤ ያዝዬሽ መቃብር ወርዳለሁ እማ እባክሽ። እና ድጋሚውንም መቃብር ልትገቢ ነው ልጄ? እባክሽ ይላል። እማ ለራሴ ቃል እገባልሻለሁኝ እኔ ራሴን አላጠፋም ልጄ። ፈጣሪ መልስ እስኪሰጠን እንኳን የምንታገስበት ልብ እስኪሰጠን ብንጠብቅ ምን አለ? እባክሽ እማ። ታገዝኩ፣ ቻልኩ። መፍትሄ አልተገኘም። መልሱን ለማግኘት ቦታው ላይ ባንገኝ ስላልታደልን ነው ልጄ። እባክሽ እማ፣ ደህንነትሽ አሳስቦኝ ነው የደወልኩት እማ። ማውራት አልችልም ትላለች ፍቅርና